በአማራ ክልል ጎንደር ከተማ ዙሪያ ከፍተኛ ውጥረትና ተኩስ መጀመሩ ተነገረ። የአማራ ፋኖ ብሔራዊ ኃይል የበላይ ዘለቀ እዝም አሁን በጎንደር ዙሪያ ብቅ እያለ መሆኑ ተነግሯል። በጎንደር ከተማ የሚገኘው ግዙፉ የሰሜን ምዕራብ እዝ ወታደራዊ ካምፕ አዘዞ ካምፕ አሁን በፋኖ ኃይሎች 3 ከበባ ውስጥ መግባቱ ነው እየተነገረው። በ3 አቅጣጫ ጀግኖቹ ወደ ካምፑ መጠጋታቸው ታውቋል። በዚህ የተበሳጨው ያገዛዙ ኃይልም ወደ ተለያዩ አቅጣጫዎች የዙ 23 እና የሞርተር ተኩስ እየፈጸመ መሆኑን የተነገረው። ከጎንደርና አካባቢው መረጃዎችን ይዣለው ታደምጣላችሁ። በዚሁ በጎንደር ቀጠና ወደ በለሳ መገንጠያ ድንዛዝ በተባለ ቦታ ላይም የደፈጣ ጥቃት ተፈጽሟል። ከአዲስ ዘመን በተንቀሳቀሱ የመከላከያ አባላት ላይም ቁልቋል በር በተባለ ቦታ ላይ እንዲሁ ሌላ የደፈጣ ጥቃት ተፈጽሞ አንድ የጦር ጀነራል መገደሉም ነው የተነገረው። መረጃውን ትሰማላችሁ። በምስራቅ ጎጃም ዞን ደብረ ማርቆስና አካባቢው ላይ እንዲሁም ሌሊቱን ሲደረግ የነበረውን ውጊያ ተመልክቶ ፋኖ መግለጫ ሰጥቷል። በዚህ መግለጫ በመንግስት ወታደሮች ላይ የደረሰው ጉዳት በዝርዝር ታውቋል። ከተማዋ አሁንም በ3 አቅጣጫ ተከባ ውጥረት መንገሱ ነው የተነገረው። መረጃዎችን ይዣለው። ባለስልጣኑ በአሁን ሰዓት ላይ መገደላቸው ተነገረም። ባለስልጣኑ በፋኖ ኃይሎች መገደሉንም ለማወቅ ተችሏል። መረጃውን ይዣለው። ጤና ይስጥልኝ የዚህ ሚዲያ አድማጭና ተከታታዮቻችን፣ አዶኒ ኒውስ የሰዓቱን መረጃ ይዞ ወደ እናንተ መጥቷል። ዛሬ መስከረም 24 ቀን 2018 ዓ.ም የከሰዓት የመረጃ ጊዜያችን ሲሆን እስከ ዜናው ማብቂያ ድረስ አብራችሁን ቆዩ። የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰቦቻችን እንድትሆኑ እንጠይቃችኋለን። አብራችሁን ቆዩ። ወደ አማራ ክልል መጠነ ሰፊ ኃይል እንዲገባ እየተደረገ ነው ተባለም። ወደ አማራ ክልል በርካታ ኃይል እንዲገባና መጠነ ሰፊ የአየር አሰሳ እንዲደረግ ትዕዛዝ መሰጠቱን የተነገረው። ከሰሞኑን የመንግስት ወታደሮች በተለያዩ ቦታዎች ላይ በደረሰባቸው ሽንፈት አማካኝነት የፋኖ ኃይሎች በምድር ውጊያ ብልጫ በመውሰዳቸው አሁን የአየር ብልጫ እኛ መውሰድ አለብን በሚል አገዛዙ መገምገሙንም ለማወቅ ተችሏል። አሁን በዚህ ሰዓት ከአዲስ አበባ ወደ ደብረ ብርሃን በርካታ ወታደሮች እየገቡ ሲሆን ከአፋርም ወደ ወልዲያ በርካታ ወታደሮች እየገቡ እንደሚገኝና ከደብረ ዘይትም ወደ ምንጃር አቅጣጫ እንዲሁ በርካታ ወታደሮች ወደ አማራ ክልል እየገቡ እንደሚገኙ ነው ለማወቅ የተቻለው። ጎጃም ውስጥ በቂ ኃይል አለን፣ ነገር ግን በሸዋ በጎንደርና በወሎ ያለው ኃይል ሳስቶብናል በሚል ነው አገዛዙ ከተለያዩ አቅጣጫዎች ወታደሮቹን ወደ 3ቱ ቀጠናዎች እያስገባ የሚገኘው። አድማጭ ቤተሰቦቻችን፣ ይህ በእንዲህ እንዳለም በተለይም በተለያዩ የጎጃምና የወሎ አካባቢዎች ላይ መጠነ ሰፊ የድሮን አሰሳ እየተደረገ መሆኑን ለማወቅ ተችሏል። በደቡብ ወሎና በሰሜን ወሎ እንዲሁም በምዕራብ ጎጃምና በምስራቅ ጎጃም የተለያዩ አካባቢዎች ላይ ነው የድሮን አሰሳ እየተደረገ የሚገኘው። በተለይም ዛሬ በደብረ ማርቆስና በአማኑኤል እንዲሁም እነራታ በተባሉ አካባቢ እንዲሁም ፈንድቃ በተባሉት አካባቢዎች ላይ የድሮን አሰሳዎች ሲደረጉ እንደነበር የመረጃ ምንጮቻችን ገልጸዋል። አድማጭ ቤተሰቦቻችን፣ ወደ ውጊያ መረጃዎቻችን ስናቀና የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ዛሬ በ2 ግንባሮች ውጊያ ማድረጉን አስታወቀም። የበረኛው ጅበላ ሙተራ ብርጌድ በ3 አቅጣጫ በመግባት የደብረ ማርቆስ ከተማን በአጭሩ ለመቆጣጠር ከፍተኛ ተጋድሎ ሲያደርግ እንደነበር ገልጿል። ኦፕሬሽኑ በአውሮታ ውጊያዎች የነበረ ሲሆን ማለትም በከተማ ዙሪያ በሞሰቢት ተራራ ላይ እንዲሁም በከተማ ውስጥ በኮሌ ሲቪል ሰርቪስ ወንቃ በተባለው ስፍራና በየቦ ወይና እንዲሁም ደግሞ በከተማ መሃል አደባባይ ላይ ነበር ውጊያው የተደረገው። ከሌሊቱ 7 ሰዓት የጀመረው ውጊያ እስከ ንጋት ድረስ ቀጥሎ እንደነበር የታወቀ ሲሆን በርካታ ቁጥር ያለው የመንግስት ኃይልም እርምጃ ተወስዶበታል። ውጊያው በተደረገባቸው ሁሉም ቦታዎች ላይ የእጅ በእጅና የቦምብ ጥቃቶች የተፈጸሙ ሲሆን ዋርድዮችን ጨምሮ በርካታ የመንግስት ኃይል ሙትና ቁስለኛ እንደሆነ ነው የአማራ ፋኖ ብሔራዊ ኃይል ያስታወቀው። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ አናብስቶች አዲስ ቅዳም ከተማ ላይ የሰላም አስከባሪ ኃላፊውን ጨምሮ በርካታ ሚሊሻና አድማ ብተና አባላትን ሙትና ቁስለኛ ማድረጋቸውን ነው ያስታወቁት። ዘመቻ 50 አለቃ አይሸሽም ተክሌ ብለው አውጀው አዲስ ቅዳም ከተማ
በመግባት ከንጋቱ 12 ሰዓት እስከ ጠዋቱ 4 ሰዓት ከ40 ድረስ በፈጀ ከባድ የከተማ ውስጥ ውጊያ በርካታ የሚሊሻና የአድማ ብተና አባላትን ማጥቃታቸውን ነው ይፋ ያደረጉት። ከአንድ በላይ የሚሊሻ አባላትን ገድለናል፣ ከ32 በላይ አቁስለን እንጅባር ሆስፒታል አስገብተናል ሲሉ የፋኖ ኃይሎቹ ገልጸዋል። ከ6 በላይ መሳሪያና ጥሬ ገንዘብ መማረኩንም ነው የፋኖ ኃይሎች ያስታወቁት። አድማጭ ቤተሰቦቻችን ይህ በእንዲህ እንዳለ በጎንደር ዙሪያ በተለያዩ ቦታዎች ላይ ዛሬም አፍላ ውጊያዎች እየተደረጉ ነው። በጎንደር ዙሪያ ወደ በለሳ መገንጠያ ድንዛዝ በተባለችው ቦታ ላይ ዛሬ በተፈጸመ የደፈጣ ጥቃት በርካታ የመንግስት ወታደሮች ለጉዳት ተዳርገዋል። ከአዲስ ዘመን በተንቀሳቀሱ የመከላከያ አባላት ላይ ደግሞ ቁልቋል በር በተባለ ቦታ ላይ በተፈጸመባቸው የደፈጣ ጥቃት አንድ ፓትሮል ወድቆ በፓትሮል ውስጥ የነበሩ 14 የመከላከያ ሰራዊት አባላት አጃቢዎችና በፓትሮሉ ጋቢና ላይ ተቀምጦ የነበረው አንድ ከፍተኛ የጦር መሪ መገደላቸውን ነው ለማረጋገጥ የተቻለው። አድማጭ ቤተሰቦቻችን በእንዲህ እንዳለ በጎንደር አዘዞ ካምፕ ላይ ከፍተኛ ውጥረት መንገሱ ነው የተነገረው። የፋኖ ኃይሎች የሰሜን ምዕራብ ዕዝ ዋና መቀመጫ ወደ ሆነችው ጎንደር አዘዞ ወታደራዊ ካምፕ ላይ በሶስት አቅጣጫ መጠጋታቸው የታወቀ ሲሆን የአገዛዙ ኃይልን በድንጋጤ ከአዘዞ ካምፕ ሞርተር፣ ዲሽቃና ዙ 23 እየተኮሰ ከርቀት ለማስመለስ እየሞከረ እንደሚገኝ ነው የተነገረው። ይሁን እንጂ በአካባቢው አፍላ ውጊያ እንዳልተቀሰቀሰና ውጥረት ብቻ እንደነገሰ አገዛዙም አጻፋ የሌለው አልፎ አልፎ የከባድ መሳሪያ ተኩስ ብቻ እየተኮሰ እንደሚገኝ ነው ለማወቅ የተቻለው። የአድማ ብተና አባላት ዛሬ ሌሊቱን ጠፍተው ፋኖን ተቀላቀሉ። 14 የአድማ ብተና አባላት አንድ ብሬንና 11 ክላሽ በመያዝ ነው የፋኖ ኃይሎችን የተቀላቀሉት። አድማጮቻችን ለዛሬ አበቃን። ማምሻውን እንገናኝ። ሰላም ሁኑ።